ሳይንስ ማየት ማመን ነው። ፊሎሶፊ ደግሞ ያየውን ራሱ አትመን ነው። እምነት ደግሞ ገና ያላየውን ያልታየውን ነገር ይሄ የሚታየው ሰማይ ላይ የማይታየው እግዚአብሔርን ማያመን ነው እምነት። አንዳንድ ወንዶች ምርጫ ይችላሉ፣ ማንንም ማግባት እንዳለባቸው ይችላሉ። አንዳንድ ወንድ ደግሞ መርጦ የቱ ጋር እንደተቀመጠ በቃ ምን ግፍ ቢሰራ ነው ትላላችሁ። አግቢ በቃ ሰዎች እንድታገባ ብዙ ነገር ይላሉ። ስለተገፋ አይደለም የምትገባ። መጽሐፍ እንደሚለው ሌላውን ኃጢአት የሚሰራ ሰው በውጪ ይሰራል፣ ዝሙቱን የሚሰራ ግን በገዛ የእግዚአብሔር ቤተ መቅደስ ላይ ይዘሙታል። ቅዱሱን የእግዚአብሔርን ቤተ መቅደስ ያፈርሳልና መንፈሱም ሰላም አይደለም፣ ስሜቱም ሰላም አይደለም፣ አይምሮም ሰላም አይደለም፣ የተረጋጋም ሰው አይደለም። እና የምትዘሙት በዝሙት ያለችን ሴትና የሌለችን ሴት እኩል አይነት ነገር አይኖራቸው። ይሄንን የሚያውቅ ሊያቅ ይችላል። በእግዚአብሔር ፊት በተለይ ደግሞ ከታወቀች ሰው ቢያቅም ባያቅም ችግር የለም። እና በጣም ከባድ ኃጢአት ምንድነው? አንድ ነገር ጥሩ ብትባሉ ዝሙት ነው። አንድ ወንድ በዝሙት የሚያወጣውን ኤነርጂ 72 ኪሎ ሜትር ያለምንም ድካም ይሄድለታል የሚል የሆነ ጊዜ ጥናት ነበር። ያለምንም ድካም በእግሩ ከሰውነቱ ምንም ነገር ሉዝ ሳያደርግ 72 ኪሎ ሜትር ከዚህ የት እንደማለት ነው። እና እንደ ዝሙት ከባድ ኃጢአት የለም። እንደ ዝሙት ደግሞ ሶምሶንን ታውቁታላችሁ አይደለ? ምን የነበረው ሰው ነው? ሺውን በአህያ መንጋጋ የሚገድል ሰው ነበር። በዝሙት ምክንያት ግን አይኑ በወስፌ ተወቅቶ እስከሚሞላ ድረስ የደረሰው በዝሙት ምክንያት ነው። ዳዊት በአንድ ወቅት ተረግሞ ነበር። በቃ ይሄ ደም ይሄ እንባ ካንተ ቤት አይወጣ እስከሚባል ድረስ እግዚአብሔር ተቆጥቶት ነበር በነብዩ በናታን በኩል። ያ ደግሞ የምን ምክንያት ነው ካላችሁ የዝሙት ምክንያት ነው። ምን አደረገ? እግዚአብሔር አንሶብ ቢሆን ጨምርልህ ነበር አለ። እሱ ንጉስ ነው። የፈለገችዋን ሴት ከሆነ ቦታ አምጥቶ ማግባት ይችላል። ቁባቶች አሉት፣ ሚስቶች አሉት፣ ገረዶች አሉት፣ ሎሌዎች አሉት፣ ወታደር አለው፣ ብዙ ነገር አለው። የአንድ ሰው ሚስት መንጠቅ አይጠበቅበትም። የሰው ሚስት መንጠቅ አይጠበቅባትም። ልክ በዚህ ዘመን አንዳንድ ሴቶች እንደሚያደርጉት መልክ ሳያንሳት ቁመና ሳያንሳት ዋይ ለምንድነው ባለተዳረጋ ሰው አጥተሽ ነው እንዳይባል ሰው አላጣችም። መልካታ ነው እንዳይባል መልካታ አይ ዶንት ኖ ዋይ እኔ ራሴ አላውቀውም ለምን እንደዛ እንደማደርግ እንደምትለውና ከዝሙት ለመጠበቅ ይላል። የሚያዋርድ መጥፎ ኃጢአት ዝሙት እንደሆነ ልነግራችሁ ነው። ስለጻፋችሁልኝ ጉዳይ ሰው ወደ ሴት ባይደርስ መልካም ነው። ነገር ግን ከዝሙት ለመጠበቅ ለእያንዳንዱ የራሱ ሚስት ትኑረው። እያንዳንዷ ሴትም የራሷ ባል ይኖራት። የራሷ ምን ይኖራት? የራሷ ባል ይኖራት ይልና ባል ለሚስቱ የሚገባትን ሁሉ ያድርግላት። ይሄን ምዕራፍ በደንብ ስታነቡ በጣም ብዙ ነገር ግልጽ ይሆንላችኋል። ባል ለሚስቱ የሚገባትን ሁሉ ያድርግላት፣ ሚስትም እንዲሁ ለባሏ ታድርግለት። እኔ መጽሐፍ ቅዱስን የመሰለ የህግ መምህር እኮ የለም። መጽሐፍ ቅዱስን ለሚያነብ ሰው በደንብ መጽሐፍ ቅዱስን ለሚያነብ ሰው ሚስትነትን ባልነትን በግልጽ መጽሐፍ ቅዱስ ላይ ተቀምጠዋል። ባል ለሚስቱ የሚገባትን ሁሉ ያድርግላት ይላል። ይውደዳት፣ ያፍቅራት፣ ይሳማት፣ ይንከባከባት፣ ስጦታ ይስጣት፣ የሚገባትን ነገር ያድርግላት ይላል። ባልም ደግሞ ለሚስቱ ሚስትም ደግሞ ለባለቤቷ እንደዛው የሚገባውን ሁሉ ታድርግለት ይላል። ከዛ በኋላ ሚስትም ለባሏ የራሷ ከዛ ይልና ሚስቱም የሚገባትን ሁሉ እንደዛው ታድርግለት፣ ሚስትም እንዲሁ ለባሏ የሚገባውን ሁሉ ታድርግለት። ምን የሚለው ያ በቃ ለባል የሚገባውን ሁሉ እንደዛው ታድርግለት። ከዛ በኋላ ዝቅ ሲል ልጅ ከወለዳችሁ ለልጆቻችሁም የሚገባቸውን ታደርጉላቸው። ያ የእናንተ ግዴታ ስለሆነ ለምሳሌ እናንተ ቤት አንድ የ14 ዓመት የ16 ዓመት ልጅ ብትቀጠር የዛች ልጅ ሪስፖንሲቢሊቲ ያለው እናንተ ላይ ነው። ስለዚህ ልጅቷ እንደፈለገች መሆን አትልም። እንደ አባትም እንደ እናትም እንደ እህትም እንደ ወንድምም ልጅቷን መንከባከብ፣ ልጅቷን መጠበቅ፣ ከአደጋም ከማይጠቅማትም ነገር ሌላ ቀርቶ ማይንድ ሴቷ ላይ ትንሽ የተወሰነ ነገር እንድትሰራ የማገዝ ግዴታ አለባችሁ። ለምን አንተ ጋር እስከኖረች ድረስ ከልጆቿ አንዱ አድርጋ ነው የምታስባት። እና የሚገባትን ያድርግላት ባል ለሚስቱ፣ ሚስትም ደግሞ ለባለቤቷ የሚገባውን ታድርግለት። ይሄ በልመና አይደለም። እባክሽን ተንከባከቢ፣ እባክሽን ሰላም ስጪኝ። ተለምነ የምታረገው ተለምነሽ የምታረጊው ነገር ይሄ በልመና የሚሰራ አይነት ሰው እባክሽን ጧት በጊዜ ተነሺ የምትባል ሴት ሲጭኑትማ አህያም ይሸክማሉ። ያ እባክን እንደዚህ አድርግ ተብሎ የሚሸከም ሰው ባታዙት ይሻላል። ሰው ከሆነ ራሱ አውቆ ሲሰራ ነው ደስ የሚለው አይልም? ይላል አይልም? አውቃ ስትሰራ ነው ደስ የሚለው። እባክሽን ተንከባከቢ። ከዛ በኋላ ብትንከባከብ እንደው ደስ ይላል? ሰው አውቆ ሲንከባከብ ነው ደስ የሚለው።
ሴት ልጅ ለባለቤቴ ቀርቶ ለፍቅረኛ ቀርቶ ለወደፊት ለማገባው ባል ይሄ ይገባዋል ብላ ስታደርግለት ነው ደስ የሚል። ተለምና መከራ ታይቶ እሱማ ከባድ ነው። ከዛ በኋላ የሰውየው ስሜት ይሞታል። ልክ የዛሬ ሳምንት እንደነገርኳችሁ አንዳንድ ጊዜ መድኃኒት የምንወጣው ከዳን በኋላ ነው። ኦሬዲ ያዳነን መድኃኒቱ ይመስለናል፣ ግን እኛ ራሱ መድኃኒቱን ይዋጥነው ከዳን በኋላ ነው። ሚስት ለባሏ የሚገባትን ሁሉ ታድርግለት፣ ባል ለሚስቱ የሚገባትን ሁሉ ያድርግላት ካለ በኋላ ሚስትም እንዲሁ ለባሏ የሚገባውን ሁሉ ታድርግለት። ሚስት አካሏ የራሷ አይደለም የባሏ ነውና፣ እንዲሁ ባልም አካሉ የራሱ አይደለም። የማን ነው? የሚስት አካል የባል ነው፣ የባል አካል የሚስት ነው። ሚስት ደስታዋ በማን ደስታ ውስጥ ነው? በባል ደስታ ውስጥ ነው። የባል ደስታ በማን ደስታ ውስጥ ነው? አንዳንድ ጊዜ ልጆቻችሁን አብልታችሁ እነሱ ሲበሉ ደስ ብሏችሁ አያውቅም? ወይ ደግሞ ድግስ ደግሳችሁ ሰው ሲበላ ሲጠጣ ደስ ሲለው ደስ ብሏችሁ አያውቅም? የእናንተ ደስታ እነዛ ውስጥ ነው፣ የነሱ ደስታ እኛ ውስጥ ነው። ሲጀመር አንዳችን ያለ አንዳችን አልተፈጠርንም። የአንዳችን ደስታ ያለው የሆነ ሰው ውስጥ ነው። ለምሳሌ ቤት ገዝታችሁ ቤታችሁን ሰው ካላየላችሁ ቤታችሁ ያምራል ካልተባለ ምን ደስ ይላል? ልብስ ለብሰ ልብስ ያምራል ካልተባልክ እኮ ስሜት አይሰጥም። ስሜት የሚሰጠው ሚስት ታምራለች ስትባል፣ ሚስቱ ስትደነቅለት ደስ ይለዋል። የትኛውም ሴት ባለቤቷ ሲደነቅላት ደስ ይላታል። እና ምንድነው የራስ ገላ አይደለም፣ የሷ ገላ የባለቤቷ ነው። የባለቤቷ ገላ ደግሞ የማን ገላ ነው? የሷ ገላ። ለዛ ነው አትከላከሉ የሚባለው። ገላ መከላከል አይፈቀድም። ከጋብቻ በፊት አይደለም። ከጋብቻ በፊት ቅድም ብያቸዋለሁ የዝሙት ህይወት ነው የሚሆነው። በየቀኑ ራስን የማፍረስ ስራ ነው የሚሆነው። በጸሎት ለመትጋት ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር እርስ በርሳችሁ አትከላከሉ። ለጸሎት ለመትጋት ተስማምታችሁ ካልሆነ በስተቀር እርስ በርስ ገላ ምን አትባባሉ ይላል። አትከላከሉ። የሚስት ገላ የባለቤት ነው፣ የባለቤት ገላ ደግሞ የሚስት ነው። ቅዱስ ጳውሎስ ቢቻላችሁ እንደማን ኑሩ አለ? ቢቻላችሁ እንደኔ ኑሩ አለ። ቅዱስ ጳውሎስ እንግዲህ በንጽህና በድንግልና ነው የኖረው። ቢቻላችሁ እንደኔ ኑሩ። በቃ ሴት ከወንድ ተጠብቃ ወንዱም ከሴት ተጠብቆ፣ እሱንም ደግሞ ማግባት ሳይፈልግ ቀርቶ አይደለም፣ ክርስቶስን ለማገልገል በልቡም በሐሳቡም በስሜቱም ሁሉ ነገር ውስጥ ሞልቶ የነበረው የክርስቶስ ፍቅር ነበር። ለዛ ነው ሮምን እስከሚያንቀጠቅጥ ድረስ ቅዱስ ጳውሎስ እንደዛ በወንጌል እንትን ላይ ነበረው። ለዛ ነው ቅዱስ ጴጥሮስም ሌሎችም ደቀ መዛሙርቶችም። እና አንዳንድ ጊዜ አይምሯችሁንም ሐሳባችሁንም ስሜታችሁንም የተቆጣጠረ እኔ የዛሬ 4 ዓመት አንድ ልጅ ወደ 23 24 ዓመቷ ነው፣ በጣም የሚያምር መልክ ያላት ቁመና ያላት ልጅ ነው። እና እኔ ምንኩስና ነው ማስበው አለኝ። በደንብ አስብበት። ዛሬ ያሰብኩት አይደለም። የ13 ዓመት የ14 ዓመት ህፃን ምን አይነት ባል ነው የምትፈልጊው ብሎ እናት አባቴ ሲጠይቁኝ እኔ መመንኮስ ነው ፈልገው፣ በቃ እግዚአብሔርን ማገልገል ነው እንጂ ባል አልፈልግም። እና ነው አንቺን የመሰለች ቆንጆ አትመነኩስም። ማን ነው ቆንጆ አትመነኩስም ያለው? እንደውም የመነኩሰው ማን ነው? ተናገሩ እንጂ። በጣም ነው የምታምረው፣ በጣም ቆንጆ ነች። አንቺ ታምሪያለሽ፣ በጣም ቆንጆ ነሽ፣ እዛም ትፈተኛለሽ፣ ለሰውም ፈተና ትሆኛለሽ። ግን የሚገርመው ነገር በ26 ዓመቷ ሰው መነኮሰች። ምንም ንክኪ ሳይኖር እንደዛው በንጽህና እንደዛው በድንግልና አሁንም ተደብቃ ነው የምትኖረው። እንግዲህ አስቡ፣ በምንድነው? በሐሳቧም በስሜቷም በሰውነቷም ያለው የእግዚአብሔር ፍቅር የክርስቶስ ፍቅር እና የዚህ ምድር ነገር ብዙ አያሳስባትም። ቅዱስ ጳውሎስም ወደፊትም ሊያስብ የሚችለው ነገር አንድ ነገር ነው። ክርስቶስ የዋለለትን ውለታ ያውቃል። በየት መንገድ እንደተጠራ ያውቃል። ለምን ዓላማ እንደተጠራ ያውቃል። በሐሳቡም በስሜቱም በሰውነቱም ያለው ክርስቶስን ማገልገል ነው። የኖረው በንጽህና ነው፣ የኖረው በቅድስና ነው። ቢቻላችሁ እንደኔ ኑሩ፣ ካልቻላችሁ ግን ለአንድ ሴት ምን ይኖራት አላት? አንድ ባል ይኖራት። አንድ ባል ምን ይኖረዋል? አንድ ሚስት ትኖረዋል። ለሚስትም የራሷ ባል ይኖራት፣ ባልም ደግሞ የራሱ ሚስት ይኖረው። ይሄ ከምን ለመጠበቅ ነው? ከዝሙት ለመጠበቅ፣ ከኃጢአት ለመጠበቅ። ዝሙት ደግሞ በጣም ሲበዛ አይምሮህንም ስሜትህንም ሰውነትህን የሚቆጣጠር በጣም አደገኛ ከባድ ኃጢአት ነው። እንደዚህ እንደቀላሉ አንድ ቀን ዘተ 2 ቀን ዘተ የምትፋታው አይደለም። አይምሮህንም ስሜትህንም ሰውነትህንም ይቆጣጠራል። ከዛ በኋላ ድንገት የዝሙት መንደር ላይ ነው ራስህ። ከዚህ በፊት ብያቸዋል። ለሊት ተነስተው 6 ሰዓት በጣም ሆቴል የሚሄዱ ሰዎች አሉ። በተኙበት ወደ ሆቴል የሚሄዱ አሉ። በተኙበት 100 ኪሎ ሜትር አቋርጠው የሚሄዱ ሰዎች አሉ። ይሄ የዝሙት መንፈስ ይቆጣጠራቸው እና ቢቻላችሁ እንደማን ኑሩ አለ?
እናንተም ባይሞራችሁ ይሄን ስናስተምራችሁ በደንብ አሰላስሉ። ይቻለኛል ይሄ ሁለቱን ነገር ለመለየት ስለሚጠቅማችሁና ቢቻላችሁ እንደኔ ኑሯል። እንግዲህ ምናልባት ይሄ ነገር ህይወታችሁን በጣም ይቀይራል ብዬ አስባለሁ። ቤተክርስቲያን እንዲህ አይነት መጽሐፍ ሲጠቀስ ለትምህርት ነው፣ ለሌላ ነገር እንዳይመስላችሁና አንድ ፕሮፌሰር ከበደ ሚካኤል የሚባል የኢትዮጵያ የሚታወቅ ደራሲ ያለ በጣም ብዙ መጽሐፎችን የጻፈው እና የሱን ከዚህ በፊት ነግራችሁ ከሆነ ግቢ ገብርኤል አካባቢ በጣም የጥንት የተሰበሰቡ አሮጌ መጽሐፍቶችን የሚሸጥልኝ ሙሌ የሚባላል እና መጽሐፍ አንድ ከጥንት ጀምሮ የተጻፉ ብዙ መጽሐፎች እዛ አሉና በዚሁ አጋጣሚ ከመጣ አይቀር ሚዲያ ላይ ስላለ ከአንድ ነገር ልንገራል። ምንድነው ስለው አንድ ልጅ ከአሜሪካን ሀገር መጣ መጽሐፍ ሊገዛ አለ እና መጽሐፍ ሊገዛ መጥቶ መጽሐፍ እየፈለገ እያለ የሆነ መጽሐፉን ቀረሰ። እንዴ አባቴ መጽሐፍ ጽፏል እንዴ ያለ አባቱ መጽሐፍ እንደጻፈ ልጅ አያውቅም። እና አባቱ ለካ እንግዲህ አስቡት የአባትክ መጽሐፍ ጽፎ አንተ የአባትን ታሪክ ሳታቅ ስትቀር ማለት ነው። በቅርብም አንድ ልጅ የአባቴን አባት ስም አላቅም ብላ ተገርሜያለሁ። እና ምን ይላል አንድ እነ ጃፓንን እነ ህንድን እነ አሜሪካን ያሰለጠናቸው አንድ ነገር ነው ይላል። እሱም ምናቸውን በመቀየራቸው ነው ይላል። ይሄ አመለካከታቸውን በመቀየራቸው እንደ ቤተክርስቲያን አመለካከት እንደ ቤተክርስቲያን አስተምሮ አመለካከት እንዴት እንደሚታይ እነግራችኋለሁ። ይሄ የሰውን ህይወት ለዘላለም ጻድቅም ኃጢአተኛም ጥሩ መጥፎም የሚያደርግ ነው። ምንድነው የሚለው? እስኪ ድገሙት። ምን ማለት ነው? እስኪ በተረዳችሁት መልሱልኝ። ይሄ ሚስትም ለመሆን ባልም ለመሆን አይምሮን ቀጥም ለማድረግ እንዴትም ራስን ለማስተካከል በጣም የሚረዳ በህይወት ዘመናችሁ በልቢያችሁ ሰሌዳ ላይ ተጽፎ መቀመጥ ያለበት ነገር እና አመለካከት ነው እንዲግባቡ ባልና ሚስትም እንዳይግባቡ ባልና ሚስትም የሚያደርጋቸው። ኢትዮጵያ ውስጥ እንደምታውቁት ነው ጭቅጭቅ ለመፍታትም ቁጭ ብሎ ይጨቃጨቃሉ። እንዴ ጭቅጭቅ ለመፍታት ተቀመጠ እንዴት ነው የምትጨቃጨቀው? ኦሬዲ ጭቅጭቅ ለመፍታት ነው የተቀመጥከው። እንድትጨቃጨቅ የሚያደርግ ምንድነው? አመለካከት ነው። እኔ ብዙ ጊዜ እላቸዋለሁ አንድ ነገር እዚህ ጋር ቢኖር አሁን ይሄ ጥቁር ነው ነጭ ነው? ጥቁር ነው ነጭ ነው? ጥቁር ነው ነጭም ነው በል በሁለቱ ከሁለቱ በአንዱ መስማማት ይቻላል አይቻልም? አመለካከት ግን ጤናማ ከሆነ ነው። ከሆነ ሰው ጋር ስታወራ የሆነን ሰው ስታስብ የሆነን ሰው ስትመኝ ህይወትን ለመምራትም ስታስብ ሚስትም ለወደፊት ስታስብ የምትመጣዋን ሚስት ራሱ የምታያት በአመለካከት ልክ ነው። አመለካከት ጤናኛ ካልሆነ በስተቀር ረጅም ዓመት አጠገብ በጣም ብርሃን የሆነች ሚስት ብትቀመጥም የሚያስፈልግህና የምትፈልገውን ነገር አታውቅም። የሚያስፈልገኝ የቱ ነው ለጊዜ እኔ ግስ ምንድነው የምፈልገው? በጣም ብዙ ሰው በሰላም መኖር ይፈልጋል። የሚያገባት ሴት ግን ሰላም የምትሰጥ ሴት አይደለች። እሷ ራሱ ሰላም አይደለች። አንተ ደግሞ ሰላም ከሆንክ አጠገብ ላለውም ሰው ሰላም ትሰጣል። ሰላም የሆነው ሰው ህይወቱም ሰላም ነው። እሱ ግን ሰላም ያልሆነ ሰውስ አመለካከቱ ጤናማ ያልሆነስ ስራውን የሚመራበት ሚስቱን የሚያይበት ልጆቹን የሚያሳድግበት መንገድ አመለካከቱ ጤናማ ስላልሆነ ከዚህ የተነሳ ከታች ያለው ይበላሻል። ለምን? አመለካከት ምን ስለሆነ? ራስ ስለሆነ። ከራስ ያለው ነገሮችን የምታይበት ያ አይን የተበላሸ ከሆነ አይንክ የተበላሸ ከሆነ ከዛ በኋላ የምታየው ነገር ምንድነው? የተበላሸ ነው። ሴትም ራሱ የምታይ እኔ ረጅም የሚሉ አሉ፣ ብሔር የሚሉ አሉ፣ አጭር የሚሉ አሉ፣ ወፍራም የሚሉ ሰዎች አሉ። በቃ መርጠው ማይገባ ሁአሪው ማና ግን አንተ ራስን ይኸው እስኪ በምንድነው አንተ የተሻልከ ይሆንከውና ለምንድነው ይገባኛል ብለ ያሰብከው? ራሱን ያስቀመጠበት ቦታ እንደዛ የተሻለ ወንድ ይገባኝ። የተሻለ ወንድ ማለት ምን አይነት ነው? ሀብታም ነው ወይ? የተማረ ነው ወይ? ረጅም ነው ወይ? ስፖርት የቀጠቀጠ ነው ወይ? ስፖርት እንዳትሉ ደግሞ ይሄ ሰውነት ሲክስ ፓክ የሚባለው ለማውጣት የ3 ወር የ4 ወር ጉዳይ ነው። እሱ ነው ወይ ባልነት ባል የሚያስብለው? አለባበስ ነው ወይ የሆነን ሰው ባል የሚያስብለው? የትኛው ነው አመለካከት የምንለው? ዞሮ ዞሮ አመለካከት ነገሮችን የምናይበት ትልቁ እይታችን ነው። ምክንያቱም የሆነች ሴት የምታይበትም አንተን ሴቷ የምታይበት አንተም ሴቷን የምታይበት ያ አመለካከት ነው። እሱን ካላስተካከልኮ በስተቀር ልዕልት ሴት ብትመጣ አንተ ቤት ብትገባ ቀጥቅጠ ከሆነ ሰዓት ላይ እንዳንተ ድንዝዝ ያለች ሴት ልትወልድ ትችላለህ። ይሄ እውነታውን ነው የምነግራችሁ። አንቺም አመለካከትሽ ጤናማና የተስተካከለሽ ሴት ካልሆንሽ በስተቀር በጣም ስነ ስርዓት ያለው በጣም ጨዋ ይሄን በማስረጃ ነው የምነግራችሁ።
በጣም ምንም የማያውቅ በጣም ስነ ስርዓት ያለው በጣም የተዋበ የተመሰከረለት ጨዋ ሰው አግብታ ምንም ሱስ የሌለበት ብቻ ግን ቀጥቅጣ በዚህ ብላ በዛ ብላ በዚህ ብላ በዛ ብላ እንደምንም ብላ ቀጥቅጣ የሷ ቢጤ ያርጋ ቁጭ ከዛ መጨረሻ ላይ እሱ ወንድም አይደለም ሴትም አይደለም የሚፈልገውን አያውቅም የምትፈልገውን አያረግላትም እሱም አይጠይቃትም ለምን ቀጥቅጣ ይሄን አይደረገ እንዲህ ብለኸኝ በቃ ግራ ጋብታ እንደራሱ አይነት አርጋ ጥምም አርጋው ቁጭ በነገራችን ላይ የናንተ አመለካከት ቀጥ ያለ ከሆነ የሚመጣው ሰው ቀጥ ልታረገው ትችላል አንተ ጋር ግን አመለካከት የተወላገደ ከሆነስ የሚመጣው ሰው ታወላግደ ነው አይደለም የናንተ ማንነት ላይ ተጽዕኖ የፈጠሩ ሰዎች መተው ያቃሉ አያውቁ በጥሩም በመጥፎ ያቃሉ አያውቁ የናንተን ባህሪ እስከሚቀይሩ ድረስ በጣም ተንኮለኛ ሰው እስከምትሆኑ ድረስ ይሄ የጭንቅላት ሳይኮሎጂካል ጌም የሚባለው የጭንቅላት ጫወታ መጫወት እስከምትጀምሩ ድረስ እንደዛ እስከተሆኑ ድረስ አመለካከታቸውን ቀይረው ከእግዚአብሔር እጅ አስወጥተው ወልጋዳ ሰዎች አድርጓቸው ያቃሉ አያውቁ ያቃሉ ስለዚህ የመጀመሪያም የመጨረሻም አሁን የሚስትህን ተውና የባለቤትሽን ተይና ወደፊት የምታስቢውን ሰው ተይና አንቺን አመለካከት አስተካኪ ነገሮች እንዴት ነው የምትመለከቻቸው ራስሽን እንዴት ነው የምታየው ራስሽን እንዴት ነው የምትወጂው ምክንያቱም አንቺ ራስሽን ካልወደድሽ ራስ ወዳድ ወንድ ሲገጥምሽ ትገይዋለሽ ይሄ በዓለም የተጠና ነው ራሳቸውን የማያከብሩ ራሳቸውን የማይወዱ ራሳቸውን የማይቀበሉ ሰዎች ራሳቸውን የሚወዱ ራሳቸውን የተቀበሉ ራሳቸውን የሚንከባከቡ ሰዎች እነዛ ሰዎች ይገላሉ እንደራሳቸው ያደርጋሉ አንተ አመለካከት ለሴት ያለ እንዴት ነው ለራስ ያለ እንዴት ነው ምንም ነገር ላይ ያለ አመለካከት እንዴት ነው በሁለት መንገድ እንዳይችሁ ቀለል ለማድረግ ቀና አመለካከትና ቀና ያልሆነ አመለካከት እኔ በነፃነት የሚነግረኝ ሰው ቀና አመለካከት አላችሁ እያስተካከልን እንድንሄድ እኮ ነገሮችን በቀና ነው የምታየው አንድ ሴት አለችና እባክህን ሚስቴን ስትመክራት ብዙ ጊዜ እንደው ፖዚቲቭ አቲቲዩድ እንዲኖራት ንገራት ምን ነው ይሏል በቃ ልንሞት ነው ራሽያ ተነሳ ጦርነት በቃ አለቀ ምድሪቷ መኪና ስነዳ እንኳን ትንሽ የፍሬን ፓምፕ ካላርኩት በስተቀር በቃ አለቀን ከኋላ አስገባኝ አንቺ ሴትዮ ተረጋጊ ምን ሆነሽ ነው ትበጠበጣለች ልጅ ይታመማል ድንገት ልጅ ወደ ላይ በቃ ልጅ ሞተ በቃ ልጅ እንገደልከው ይሄ ወተት አይሆንም ይያልኩ በቃ ቤቱን በጠበጠች ትንሽ የሆነ ምግብ በልተን በሶስተኛው ቀን ብርድብስ በቀደም ያመጣው አቮካዶ ነው እኔ ብዬሃለሁ አቮካዶን በላ ምንም ነገር የምታየው አወላግዳ ነው እንደዚህ ቀጥ ያለ ነገር ብትሰጡትም እንደዚህ ገልብጦ ነው የሚረዳቸው ለምን ያን ያደረገው አመለካከቱ ነው እና እናንተ ያንተን አመለካከት እስኪፈትሹ ማለት ነገሮችን ፖዚቲቭሊ ነው የምታየው በቀናነት ሁሉም ሴት ጥሩ ናቸው ብለህ ታምናለህ ሁሉም ሰው ቆንጆ ነው ብለህ ታምናለህ ሁሉም ሴት በደንብ ከተያዘች እኮ ፍቅር ነች ብለህ ታምናለህ አንተ ለራሱ ቀና አመለካከት አለ ጎበዝ እንደሆንክ ጠንካራ እንደሆንክ እግዚአብሔር እንደሚወድ እግዚአብሔር እንደምትወድ ለራስ ቀና ነገር እንደ አንድ ነገር ንገሩኝ እስኪ ለራሴ እኔ ቀና ነገር ከሌለ ጥሩ ራእይ ከሌለ እንዴት ነው ያደኩ ቢሄደው በተለይ ከቤተ ክርስቲያን አስተምሮ የሚጣላ አይደለም በደንብ ስሙ ለራሳችሁ ቀና አመለካከት ይኖራችሁ ነው አይደለም ራስን ስትመለከት በቀናነት ተመለከተው ይሄ በፖዚቲቭ ነገር ይኑር ለራስ በቃ እንደሚሳካል እግዚአብሔር እንደሚያስተካክልል በልብ እንደምታምኑ እንደዛው ነው የሚሆንልህ ይላል መጽሐፍ ቅዱስ ስለዚህ ለራስ ቀና አመለካከት ይኖራችሁ እንዴ ቆማ ስትቀር የሚታያት ሴት እንደው ልታገባ ትችላለች ለምን ወደ ሰብኮንሺየስ ማይንድ ውስጥ የገባው ቆማ ስትቀር በቃ አግብታ ባል ጥሏት ሲሄድ ባዶ አፓርትመንት ብቻዋን ስትኖር ነው የሚታያት ደግሞ ነገ ተመልሶ በእውን መሆን ይችላል አይችልም እንዴት እንደሆነ ላስረዳችሁ ለምሳሌ አሁን ይሄ ሽታ ቢኖርና አምጥቻ ፍንጫችሁ ስር ባሸታችሁ ከዛን ይሄን ሽታ የዛሬ 30 ዓመት እናቴ ዳቦ ስትጋግር ከላይ የተላጠው የኮባንትን እንደዚህ ይሸታል ትሉኛላችሁ ለምን አይምሮአችን መዝግቦ አስቀምጦታል እሱ ከዛሬ 30 ዓመት ከዛ በኋላ ደግሞ የሆነ ድምጽ ባመጣና ይሄን ድምጽ ታቆታላችሁ ብዬ ብላችሁ አዋቀዋለሁ ለምን የዘማሪ ኪነ ጥበብ ነው ለምን አይምሮአችን መዝግቦታል በምን መልክ በድምጽ መልክ መዝግቦታል እና ታምናችሁ እግዚአብሔር በጣም የተባረከ ህይወት እንደሚሰጣችሁ ታምናላችሁ ነው የምታምኑ ብቻ ነገር ታምናላችሁ ንገሩኝ አሁን ራሱ በመጠናጠር ማትናገሩ ሰዎች አለ
እኔን እኮ አይደለም እመን ያልኩ እግዚአብሔር ነው ታምናለህ ግን የዛሬውን ቀን እንዳትረሱች እዚች ጉባኤ ላይ ይሄው እግዚአብሔር ምስክሬ ነው ተመሰክራላችሁ ሰጪው ማን ነው ግን እመን ፕሊስ እግዚአብሔር የተባረከ ልጅ እኔ በጣም ሲጨናነቁ ሃይማኖት እያላችሁ ልጅ ላይ ይጨናነቃሉ በቃ ለወልድ ይችላል በቃ ከወለድክም ተወልዳለህ እመን ሳትጠራጠር ማመን ማለት እሱ እኮ ነው ሳይንስ ማየት ማመን ነው ፊሎሶፊ ደግሞ ያየውን ራሱ አትመን ነው እምነት ደግሞ ገና ያላየውን ያልታየውን ነገር ይሄ የሚታየው ሰማይ ላይ የማይታየው እግዚአብሔርን ማያመን ነው እምነት ሳይንስ ግን ከሆነ በቃ ያ ማየት ማመን ነው ታረጋግጣለህ ፊሎሶፊ ከሆነ እሱ ደግሞ አታረጋግጥም እሱ ራሱ ያየውን ራሱ አትመን ይላል እምነት ግን ከዛ ያለፈ ነው ስለዚህ እግዚአብሔር የተባረከ ህይወት እንደሚሰጣችሁ ታምናላችሁ ስለዚህ አትጠራጠሩ ፕሊዝ በሙሉ ልብ ካመናችሁ እናንተ ታምናላችሁ ግን አንድ ነገር ማስተካከል አለባችሁ እሱ ምንድነው አመለካከትን ማስተካከል አለ እግዚአብሔር እንደሚሰጥ አምነ የሆነ የተሰራ አመለካከት ከሌለ ለሷም ችግር ነው ለራስም ችግር ነው እሷን አግባት ችግር የለውም ያገባ ሰው ይለወጣል ካገባው ካልተለወጠስ አግቢ ግዴለሽም ካገባሽ በኋላ ትረጋጋያለሽ ካልተረጋጋሽስ ተረጋግታኑ ማግባት ያለባት አግብታኑ መረጋጋት ያለባት አግብታኑ መረጋጋት ያለባት ምንድነው የሚያረጋጋት እኛም ማናቀው ነገር መሆን ያለበት ምንድነው ተረጋግቶ ምን ማለት አግብተ ካልተረጋጋስ ስራ ያውጣው ያገባ ሰው ላይ የምትፈርዱበት ነገር እና መሆን ያለበት ሰው ተረጋግቶ ነው ማግባት ያለበት አግብቶ ነው መረጋጋት ያለበት መጀመሪያ ተረጋግቶ ማግባት አለበት ተረጋግቶ ማግባት ካገባ በኋላ ሞር የተሻለ እየተረጋጋ ይላል በስለኑ ማግባት ያለበት አግብቶ ነው መብሰል ያለበት ካልበሰልክስ አግብተ ስለዚህ በስለኑ ማግባት አለ ማወቅ አለበት ምንድነው ኃላፊነት ምንድነው እናትነት ምንድነው እና ከባድ ሪስፖንሲቢሊቲ ነው በነገራችን ላይ ሚስትነትም ባልነትም ሰው ውጪ እንደሚያወራው አይደለም በጣም ሰው ተጋግጦ ሊሞት ነው ኢትዮጵያ ውስጥ ይሰለቻል ከሆነ ጊዜ በኋላ በተለይ ይሄ ጤናማ ያልሆነ አመለካከት ያለው ሰው ካገባችሁ አንድ ቀን ልክ እንትን እንደሚባለው ይሄ ጨዋነኝ እኔ ለወደፊት ባለቤት ሳገባ በጣም እንዲሆንለታለሁ ለእናት አባቷ ስትናገረው የነበረው በየዋነቷ ለዛ ለምታገባው ልጅ ነገረችው በቃ እሱን እግሩን አጥቤ ጥፍሩን ቆርጬ ለጸጉሩን እንትን አድርጌለት ምናምን በቃ ሞላችሁ ልጁ በቃ ቸኮለ እስኪያገባት ድረስ ካገባት ከአንድ አመት በኋላ እንኳን እሱን ጥፍር ስትቆርጥ የራሷን ጥፍር አትቆርጥ እንኳን እሱን ልታጥበው ራሷ አትታጠብም ጸጉሩን አበጥሬለት በቃ ቅባት ቀብቼለት በቃ ጎፈሬ ሚዶ ሰክቼለት ይወጣል ያለችው ሰውዬ እሷ ራሱ እንዴት ሚዶ ጸጉሯን ይንካው በቃ እሷ ከቲክቶክ ላይ እንዴት ትላይ እሷ ራሱ ቁጭ ብላ ጧት ስልክ ቀን ስልክ ማታ ስልክ ነው እና እንዳወሩት አይደለም ታወራለህ ማለት ትኖራለህ ማለት አይደለም ሰው ባወራው ልክ አይኖርም እና ምናልባት ግን ተግባሩ ላይ እንተንኮር ዞሮ ለዛ ምናልባት ለምታገባት ሚስት ለምታገቢው ባለቤትሽ አንድ ነገር መኖር አለበት ቀና የሆነ አመለካከታችን ካስተካከለ ለገንዘብ ያለን ነገር ራሱ የተወላገደ ነው ለምሳሌ ገንዘብ ቢኖራችሁ በጣም የከተማ ቁጥር 1 ሚሊዮነር ብትኖር ምንድነው ለገንዘብ ያለ አመለካከት ገንዘቡ ነው ለአንተ የሚያስፈልገው አንተ ለገንዘቡ የምታስፈልገው ማን ነው የሚያስፈልገው ቤቱ ነው ለአንተ የሚያስፈልገው አንተ ለቤቱ የምታስፈልገው ሚስት ነች ለአንተ የምታስፈልገው አንተ ለሚስት የምታስፈልገው ሁለታችሁም ንብረትና ግዑዝ ነገር ሲሆን ግን መኪና የሚያስፈልገው ለአንተ ነው ቤት የሚያስፈልገው ለአንተ ነው ምግብ የሚያስፈልገው ለአንተ ነው አንተ ለሱ ሳይሆን እሱ ሚስት ስትሆን ግን እሷ ለአንተ አንተ ለሷ ነው ለዛ ግን ቀና የሆነ አመለካከት ጤናማ ገንዘብ ላይ ያለ አመለካከት ግንኙነት ላይ ያለ አመለካከት ታማኝነት ላይ አመለካከት መደማመጥ ላይ ያለ አመለካከት መስማማት ላይ ያለ አመለካከት እናንተ ድርጅት ያላችሁ ሰዎች እናንተ መስሪያ ቤት የእናንተ ሃይማኖት ተከታይ ብቻ ነው የሚሰራው አይደለም ከሰው ሁሉ ጋራ በምን ኑሩ ይላል መጽሐፍ ቢቻላችሁ ከሰው ሁሉ ጋር በሰላም እንኳን ከሚስት ጋራ ከሰው ሁሉ ጋር በሰላም ኑሩ ይላል ስለዚህ አመለካከት ጤናማ ከሆነ ከማንም ጋር ተስማማለህ እኔ ዛሬ በደንብ ሰምታችሁ ከሄዳችሁ እመነኝ ከአስቸጋሪ ሴት ጋር ራሱ እንዴት በሰላም እንደምትኖር ነግራለሁ ከአስቸጋሪ ወንድ ጋር ራሱ እንዴት በሰላም እንደምትኖር ይነግርሻል ያ ጥበብ ከገባሽ ያቺ አንዷ ከገባ አንተ ራሱ ሌሎችን ትመክራለህ አንዴ ቁልፉ እስኪገባ ነው ከገባ በኋላ ኦኬ ለካ እንደዚህ አይነት ነገር ነገጥሟችሁ ያውቃል የዛሬ 10 አመት ይሄማ አይሆነኝም ብላችሁ የረገማችሁ ሰው ከ10 አመት በኋላ አግኝታችሁት በጣም ተግባብታችሁ ታውቃላችሁ አያችሁ ለምን መሰላችሁ
ሰውየው ምንም አልተቀየረም። እኛ ግን አመለካከታችን እየተቀየረ ያደግን ስንመጣ ኦኬ ለካ መግባባት እንችላለን። ለካ ትላንትናም የልጅነት ስሜቴ ነው የልጅ መንፈስ ኖሮ እንጂ ለካ መግባባት እችላለሁ ትላለች። ስለዚህ አመለካከታችን በይቻል ቀና ቢሆን። ከዚህ ቀጥሎ ያለው ደግሞ ምንድነው የሚለው? ነገሮችን የምናይበት መንገድ ደግሞ የተለየ ቢሆን። ኦሬዲ እግዚአብሔር ስጦታ ናት ብሎ ከሰጠ እንዴት ከሷ ጋር በጥበብ መኖር እንዳለብህ ካወቅ፣ በተለይ ዝምተኛ ሰው ከሆንክ ሁሉም ቦታ ላይ ዝም በል አይደለም። ዝም የሚሉ ሰዎች በነገራችን ላይ ነገሮችን በብዙ መንገድ ማየት ይችላል። እንደ ዝምታ ያን ግን ስላችሁ እንደው ዝግት በል ምናምን ማለት አይደለም። አንቺም እንደዛ በይ ማለት አይደለም። የሆነ ቀን አፍኖሽ ቤቱን በጩኸት መበጥበጥሽ አይቀርም። እንደዛ አይነት ማለቴ ሳይሆን በሚችሉት አቅም ከሚናገር አጥንት ከሚሰብር ንግግር ከሚናገር ሰው ዝም የሚል ሰው ይሻላል። ዞሮ አንዳንድ ሰዎች የማያዩትን አይን ያላቸው ሰዎች የማያዩትን አይን የሌላቸው ሰዎች ያያሉ። ሰዎቹ አይን የላቸውም ግን የሚያዩት አይን ያለው ሰው ራሱ ማያዩ። አንዳንድ ወንዶች ምርጫ ይችላሉ፣ ማንን ማግባት እንዳለባቸው ይችላሉ። አንዳንድ ወንድ ደግሞ መርጦ የቱ ጋር እንደተቀመጠ በቃ ምን ግፍ ቢሰራ ነው ትላላችሁ። ለምን? እይታው ቅድም ያልኳችሁ እይታ በጣም መጥፎ ነው። የተሳሳተ ምርጫ ላይ እንድትወርቅ ያደርጋል። የተሳሳተ ሰው ላይ እንድትወርቅ ለዛ ነው በነገራችን ላይ የምንኖረው በገባን ልክ ነው አይደለም? ነገሮችን የምንረዳው ለህይወት ባለን ትርጉም መጠን ነው። ነገሮች ካላደው አሁን ለምሳሌ የኔ አለባበስ ይሄ አሁን የለበስኩት አለባበስ ባለኝ ዕውቀት ልክ ነው። ሰውነቴም እንደዛ። የእናንተም አሁን የለበሳችሁት አለባበስ ባላችሁ መረዳት ባላችሁ ዕውቀት ልክ ነው። ይሄ ትንሽ አንድ ስቴፕ ቢያድግ ያድጋል አያድግም? ጸጉርሽ ያንቺ የዕውቀትሽን ያህል ነው የምትንከባከቢ። ከዛ በላይ አትንከባከቢ። 300 ሺህ ብር ይጨነቅ ሁማኔር ጥፍራቸው የሚያምር ሰዎች አሉ አይደለ? የተፈጥሮ ጥፍራቸው የሚንከባከቡ። የስንት ሺህ ብር ደግሞ ጥፍር እንዲህ ነቅላ ሰክታ ምናምን። ነገሮችን የምንረዳበት መንገድ ነው። ህይወታችን ባለም መረዳት ልክ ነው። የኛ ህይወት፣ የኛ ድርጅት፣ የኛ ሰውነት፣ የኛ ቤት የሚያድገው ቤታችሁ የሚጸዳው ያላችሁ ዕውቀት ያህል ያላችሁ መረዳት ያህል። መረዳታችሁን አመለካከታችሁን አስተካክሉ ምንለው ለዛ። ስለዚህ እይታ የሰፋ ይሁን። እንደዚህ ብቻ የምታይ ሳይሆን በዚህም በኩል የምታይ፣ በዚህም በኩል የምታይ፣ በዚህም በኩል የምታይ፣ በዚህም በኩል የምታይ፣ እንደ እግዚአብሔርን የምታይ፣ እንደ ሰው የምታይ ሰው እይታን ሰፋ አድርገው። ለምሳሌ ባለቤት ስትነጫነጭ ይሄ ንጭንጩን ብቻ ማይሳው ለምን የተነጫነጨችው? ምን አድርጌ ነው? ምን ሆና ነው? አሟት ነው? እኔ ምን ሆኜ ነው? ለምንድን ነው ጨቃጨቅ? በብዙ መንገድ አንዱን ችግር ራሱ በብዙ መንገድ ይው። ስለዚህ እይታችሁ ጥርት ያለ ይሁን። ከዛ በኋላ የጠራ ነገር ማየት የምትችለው በጠራ እይታ ነው። ስለዚህ እይታችሁ ካልጠራ ግን የምታዩት ነገር የጠራ ሊሆን ስለማይችል። ከዚህ ቀጥሎ ያለው ደግሞ ራስን ምን ማለት ነው? ምን ማለት ከዚህ ከገባችሁ በኋላ እስኪ ተለማመዱት። ጊዜያችን ሶሻል ሚዲያ ላይ በጣም እየባከን የማንፈልጋቸው ነገሮች የማይጠቅሙን ከነ አካቴብ ህይወታችን የሚቀይሩ ነገሮች ላይ ጊዜያችን እየባከን። ጊዜ ደግሞ እንደምታውቁት የለንም። ጊዜ የሚባል ነገር የለንም። ፈጥነን ራሱ አሁን መድረስ ዓለም እየፈጠነች ያለችበትን ደረጃ መድረስ አንችልም። ፈጥነን ራሱ ያንተ ድርጅት፣ ያንተ ክራይ፣ ያንተ መኪና፣ ያንተ ሚስትና ልጆች ለወደፊት እንትን የምትለው ዛሬ ካልሰራው አንድ ሰው አስታውሳለሁና ይሄን ነገር የዛሬ 4 ዓመት መስመር አስይዘው አለበለዚያ በኋላ በጣም ይረብሻል። ከ4 ዓመት በኋላ ዘንድሮ 2018 ጠር ላይ በዛው ኬዝ ቤቱ ተበጥብጦ ድጋሚ ያማከርኩት አንድ ሴትም ወደዚህ ወደ ናዝሬት አካባቢ ያገባችው ሰው ሚሊዮነር ነው እና አይ ቲንክ በጣም ቆንጆ ነው። ሰውነትሽ ያምራል፣ ፊትሽም ብዙ ነገርሽ ቆንጆ ነውና ይሄ ነገር ጨምሪበት። ባለቤትሽ በጣም ሚሊዮነር ነው፣ ኤክስፒሪየንስ አለው እና እንደሱ ማቹርድ ያደረገች ሴት ነው ኤክስፔክት የሚያደርገው። አሁን ሰው አምጥቶለት ይሄ ነገርሽን አይቶ አገባ፣ ፕሊስ ነገ ሰላም አይኖርሽም። እንደዛ ባልኳት ነገር ከ2 ዓመት በኋላ ከ3 ዓመት ነው ከ4 ዓመት በኋላ 2 ልጆች ወልዶ 3 ልጅ ነፍሰ ጡርና ልፈታ ነው ብሎ መጣ። ምንድነው ሰው ውጪ ስራ ደክሜ መጥቼ ልጅ በንጽህና ማትጠብቅ ሴት፣ ምግብ በጽዳት ቤት ማስተካከል፣ ሰራተኛ እንዴት ማኔጅ እንደምታደርግ ማታቅ ሴት እና በታሪክ እዚህ ትዳር ውስጥ የሚገባትን ንብረት ትውሰድ አልፈልግም ከሷ ጋር አይ ነው ግዴ የለም ትንሽ ተረጋጋና ላግዝክ። ትንሽ ጫናም አለ፣ ቶሎ ቶሎ ነው የወለደችው፣ ድካምም አለ፣ ውጥረትም አለ፣ ልጅነቱም አለ ምናምን ብዬ ከልጅቷ ጋር አንዳንድ ነገር ማውራት ጀመረ። ምንን ከምን እናርገው? በዚህ በኩል ኮምፒውተር ማስተማር፣ በዚህ በኩል ቋንቋ፣ በዚህ በኩል ልብስ አለባበስ፣ በዚህ በኩል ራስን መጠበቅ፣ በዚህ በኩል ጂም ቤት። ሰውነቷ 109 ኪሎ ሆኗል። ይሄን አክላለች። ቤት በኩል
ለምን አያችሁ የሷን ሰውነት ለነግራችሁ አይደለም እየተደራረበባት መጥቶ አንዱ ሳታስተካክሉ አንዱ ሳታገባ በፊት መስመር ያለ ያሳስከው ነገር ነገ እመነኝ መፈናፈኛ ያሳጣል በቃ ምን ሆኜ ነው ቾክዬ ነው በቃ መረጋጋት ነበርብኝ በማግባት እስከምትጸጸት ድረስ እንደዛ እንዳይሆን ዛሬ መስመር መያዝ ያለበት ነገር መቼ መስመር መያዝ ያለበት ዛሬ ሴትም ከሆንሽ ለመሞሸር የምትቾኩ ይሁን አይደል ዛሬ ላስተካክለው ነገ ሶሻል ሚዲያ ያጣላሻል ንጽህና ለመጠበቅ ያጣላል ወሬ ማብዛት ያጣላል ባለፈው እንዳልኳችሁ ሰው በልጅቷን በተክሊል አገባትና አንድ ነገር አስደነገጠኝ በህይወቴ ያለ ለዛ ብቻ ነው የመጣሁት መልስ ካለ ስጠኝ ምንድነው ብዬስለው እንዴት በ30 ዓመት ሰው ምግብ እንዴት እንደሚሰራ ያቅም በ31 ዓመቷ የኡነት በጣም ይናኳት አለ እኔ ወንዶኝ በ36 ዓመቴ ንገረኝ የፈረንጅ ያበሻ ኩክ አረጋለሁ እንዴት አንድ ሴት ልጅ 10 አይነት 20 አይነት ምግብ አትሰራም በጣም የደነገጥኩት አለ እንዴት ሸሚዝ እንዴት እንደሚተኮስ አታውቅም በጣም ነው ያፈርኩት አለ ምንድነው መስራው ይሄን ሁሉ አመት እቺ ልጅ የት ነበረች በቃ ወይ እኔ ማላቆ የክለብ ሴት ናት በቃ የሆነ ቦታ ሴት ናት ብሎ እስከሚያፍርባት ድረስ ግን እንደው እውነት ለመናገር ማወቅ ነበረባት ሴቶች ኮስተራሉ ማታቃለች ማለት ያ ይጠቅምሻል እንዴ ይሄ እዚህ ካልተነገረሽ የት ነው የሚነገርሽ ማወቅ አለባት የለባትም ወንዱ ራሱ ኑሮ በቃ አስተምሮት እጁን ሳይከትፍ ሽንኩር ቀጣርቆ እንዴ ጠባሽ እስከሚመስል ድረስ እንደዛ በሚከትፍበት ቤት ላይ ሴት ሆነሽ የሴትነት ካራክተር የሴትነት ነገር ከሌለሽማ ማይነር ነገር እኮ ሊሆን ይችላል በተለይም በዚህ ዘመን በገንዘባችን ብዙ ነገር ማድረግ እንችላለን በገንዘባችን በዚህኛው ፋሲካ ብዙ ባልና ሚስቶች ተጣልተዋል ከተጣሉበት አንድ ኬዝ ልንገራችሁ ዶሮ አዘዘች ዶሮ ሳይለችው ለምሽቱ እሱ ስሪ ያላትና ከተጋቡ በኋላ ነው ዶሮ እንደማትችል ነገረችው በጣም ነው የደነገጠው ዶሮዬ ግን ባይጣፍጥ እንደው ቅር እንዳይል ምናምን እየሳቀች እንዴት ነው አንቺ በዚህ ድምሽ ዶሮ ማትሰሪው አላት ከዛ ነው መስራት እኮ ሰራለሁ ግን እንደው ነገሩን ያልኩ እኔም ላይ ዶሮ ብናዘዝ እዚህ ከምንብኳካ በቃ ብቻ ብዙ እንደምንም ብላ ኦንላይን ይታዘዝ ብላ ወደዛ አመራችው ብቻ በውስጡ ተናዷል ከዛ ዶሮ ታዘዘ ከምሽቱ 4 ሰዓት ይደርሳል ተባለ ከዛ በኋላ አንቺ ሴትዮ ይሄን ዶሮ ደውለሻል አዎ ደውያለሁ ይደርሳል አዎ ይደርሳል አንቺ ሴትዮ ድጋሜ ቼክ አርገሽ አዎ ቼክ 4 ሰዓት ልክ ሲደርስ እንደ 4 ሰዓት አላልኩሽም ጧት 4 ሰዓት ነው ያልኩሽ የነበረው ብጥብጥ እውነት ታለቅሳላችሁ በልጅቷ ቦታ ሆነችሁ ምንም በማታውቀው ነገር በቃ እንዴት እንደተበታተኑ በአለም እንዴት እንዳሳልፉ ችላ ቢሆንስ ደስ ይላል ብታቅም ችግር አለው የሴት ልጅ ጸጉር ይሄ ሴት ልጅ አካባቢ እንዴት ማሳጅ እንደምትደረግ ብታቅም ችግር አለው እግር እንዴት ማሳጅ እንደሚደረግ ብታቅም ችግር አለው አንድ ልጅ ነግሬያቸዋለሁ ባለቤቷ አሜሪካን ሀገር እየኖረ እሷ ኢትዮጵያ ውስጥ ሆና 4 ልጆች እያሳደገች ፒኤችዲዋን እየተማረች ሞያ ከ20 በላይ ሞያ ተማረ ኬክ እንዴት እንደሚሰራ ሳይቀር ታውቃለች እና ባለቤቷ ቢሮ ሲመጣ ጸግሽ እኔ ሚስቴ እንደው አንዳንድ ነገር ላይ እንደው ፐርፌክት እንድንሆን ስለምትፈልግ እዚህ መጣች እንጂ እዚህ የሚያደርስም አይደለም እኔ እዛ ሆኜ ይደነቅባታል የብቸኝነት ስሜት አልተሰማኝ እግዚአብሔር ባርኮኛል በሚስት እስከሚል ድረስ ልጅቷን ግን ስታዩት ቀላል ሰው አይደለች ቀላል ሰው 4 ልጅ ወልደ ትምህርት ሳታቆም ሰውነት አምሮ ፊት አምሮ ሰውነትን ራስን ቤትን ጠብቀ ንብረት አፍርታ እሱን አትጨናነቅ እነዚህ ባለው ቤት ልጆቼ ማኔጅ ያደርጋሉ ብላ አያረግም እንደሚወራው ቀላል አይደለም ልክ ሲገቡበት አንዱ ነገር ከአንዱ ነገር እንኳን መስመር ማሳዝ በታሪክ አይቻልም ስለዚህ ይሄ ራስን መግዛት በትዳር ውስጥ ረጅም እድሜ ለወደፊት እንድትኖሩ ከሚያደርጋችሁ ነገር አንዱ ራስን መግዛት ነው ሁለተኛ ነገር ደግሞ ራስን መግዛት ይሄ ለማግባት ከመቸኮል ትንሽ ራስን ጠበቅ አድርግና በደንብ ራስን ግዛና የኡነት ትሆናለች ወይ እንዳንተ ላለ ሰው ሚስት መሆን ትችላለች ወይ በደንብ ዝም ብለ እያት እና አንቺን በደንብ ዝም ብለሽ እዩ እንደው እንዳንቺ ያለት አይነት ያንቺ የተደበቀ ሌላ ባህሪ ያለሽ አንቺ ራሱን ማታቂው ቀን ሌላ ማታ ሌላ በቀን 2 ሰው አንዳንድ ጊዜ መታቂያት ሰላም አንዳንድ ጊዜ ማታቂያት ሰላም አንተም አንዳንድ ጊዜ ማታቀው ዳይት የምታቀው ዳይት 2 ሰው በአንድ ቀን ውስጥ 2 ሰው እንዳንተ ላለ ሰው ያ ሰው ይሆናል ወይ እንዳንቺ ላለ ሰው ያ ሰው ይሆናል ወይ በደንብ ራሳችሁን ግዙና ይሄ አግቢ በቃ ሰዎች እንድታገባ ብዙ ነገር ይላሉ ስለተገፋ አይደለም የምትገባበት አምነህበት እርግጠኛ ስትሆንበት የምትገባበት ነው እናቴን ለማስደሰት አባቴን ለማስደሰት
አባት ደስ ይለዋል፣ ጎረቤት ደስ ይለዋል። ሀገርም እኮ ካላገባ ሰው ባገባ ሰው ደስ ይለዋል አይደለ? ቢያገባ የትኛውም ሰው ደስ ማህበራዊ ጉዳይ ሚኒስቴር ማህበራዊ ነገር ጥሩ ቢሆን ደስ ይለዋል አይለው? ይለዋል። ግን እነሱን ከማስደሰት መጀመሪያ ማንን ማስደሰት ይቀድማል? በቃ ስለዚህ በደንብ ራስህን ገዛና ከስሜት ከሚባለው ነገር ውጣና በደንብ ተረጋግተህ በትክክል አስብበት። ራስህን ገዝተህ እና ትሆናለች አትሆንም? የእውነት መንፈስ ይነግራል። ያ እግዚአብሔር መንፈስ ቅዱስ እግዚአብሔር መንፈስ በውስጥ ያለው ይነግራል። በደንብ ራስህን ጠይቅ። ከስሜት አይነት ውጣና ይሄ በጣም ቆንጆ ከሆነች ሌላ ሰው ይፈልገኛል በቃ ይሄው ሴቶችም ደግሞ አንዳንዶቹን አታዋክቡ። እሺ በቃ ይሄ ተረጋግቶ የተቀመጠውን ሰውዬ በቃ ሽማግሌ ሊላክ ነው ቶሎ በል ይሄው በር ላይ ደርሰዋል ምናምን ብላ አንቀሽቅሻው ሰውየውን ሽማግሌ ያስላከችው ሳያስብበት። ከዛ በኋላ በምን ይግባቡ? መሆን ያለበት አምኖበት ነው። እሺ አርግዤ ያለው እንዲህ ነው እንደዛ የሚሆን ነገር ድሮ እንደዛ ይሆናል። በዚህ ዘመን ግን እንደዛ ይሆናል። በቃ ተረጋግቶ እርግጠኛ ሆኖ ይምጣ ነገ ኃላፊነቱን መውሰድ እንዲችል። አንቺ መጀመሪያ እርግጠኛ ሁኚ። ከዛ በኋላ የፈለገ ቢመጣ ትቀበያለሽ። ስለዚህ መጀመሪያ ራሳችሁን ገዝታችሁ ሰው እንዲያለኝ ተው። ሰው ብታገባም የሆነ ነገር ይላል፣ ባታገባም የሆነ ነገር ይላል፣ ብትወልድም የሆነ ነገር ይላል፣ ብትቀይርም ባትቀይርም ብቻ የሆነ ነገር ይላል። እሱን ተውና አንተና እግዚአብሔር ከዛን በትክክል ጥሩ ውሳኔ መወሰን ትችላለህ። በዛ ላይ ደግሞ ሳታገባ በፊት ራስን የማትገዛ ከሆነ አግብተህ ራስን አትገዛ። ሰምታችሁኛል? ሳታገቢ በፊት ራስሽን የማትገዢ ከሆነ አግብተሽ ምንም ለውጥ አይኖርም። በተለይ ብዙ ወንዶች ጋር መሄድ የለመዳችሁ መጻጻፍ ብዙ ነገር የለመደች ሴት ከወንድም እንደዛ የለመድክ አሁን ነው መሆን ያለበት። ነገ ምንም ይመጣል ነገር የለም። በቃ ማታ ደስ ይልሃል ወይ? ቤት ገብተህ ኢንጆይ ታደርጋለህ? መጽሐፍ ታነባለህ ወይ? ትጸልያለህ ወይ? ያንን ህይወት አሁን ካላደረከው አንተ ካገባ በኋላ ማታ እንደነንትና እየጠጣው ገብቼ ጥሩ ትዳር ነው። እነሱ እንዴት እንደሚኖሩ እነሱና እግዚአብሔር ነው የሚያውቁት። የጠጪ ሰው ቤት ሰላም የለው። የሚያመሽ ወንድ ሰላም የለው። ምክንያቱም ለሚስቱ ሰላም ጊዜ ሳይሰጣት በታሪክ ሚስትየው እንደ ጌታ ልታየው አትችልም።